ይሄው ደርሷል እስቲ ዛሬ በጣም ደስ ይላል አቆላሉ ራሱ ይሄው እንዴት እኮ ቤት እንደሚያሟሙቅጣን በቃ እኮ ዋናው እኮ ቡና ራሱን የቻለ እኮ ፕሮቶኮል አለው የሚባለው እኮ ለዚህ ነው ልክ እንዴት እንደሚያሟሙቅ ተመልከቱት ይወዱታል እኮ የውጭ ሰዎችም ከነ ስርዓቱ ነው የኛ ቡና አይደለም አንደኛ ቴስቱ እንደኛ አይሆንላቸውም የነሱ ብዙ ጊዜ ቀምሰው ሆነ በጣም ቀጭን ነው የኛን ጣሙንም ይወዱታል ፍሬሽ መሆኑን ይወዱታል ሴሬሞኒውን ደግሞ በጣም ይወዱታል እኛን የምንወደውን ያህል እኮ ነው በጣም እንጂ አይደል እንዴናት አይ እዚህ እኮ ልቤ እኮ እዚች ጋር ኮና ነው እንዲቻዩአትና ያሻት እንዴት ቆንጆ እንደተቆላች መታቂያት እንዲስታያት ነው አየው ሲኒ ላይ እንዲ ቅልት ሲል ቡና ራሱ ፕሮቶኮል አለው ይያልሽ ቡና ራሱ ፕሮቶኮል አለው ምክንያቱም በዛሬው ፕሮቶኮል ቡና ቁርስ የዛሬው የቡና ቁርስ ማሮና ጨረሱ እንዳቲ ጭኮና ቆሎ ነበረ ወዴት እንዳደረጉት ስለዚህ ለሳምንት ይዘጋጅላችኋል እንግዲህ ያው ቤተሰቦቻችን አሁን የምንገኘው በቡና ሰዓታችን ላይ ነው ያው በዚህ በቡና ሰዓታችን ላይ ዛሬ ስለ ፕሮቶኮል እናወራለን ፕሮቶኮል ስንል እንግዲህ ያው ቡናም አንዱ ፕሮቶኮል ነው ቡና አፈላሉ አቆላሉ ጣዕሙ እጣኑ ጨዋታው ራሱ እኮ ፕሮቶኮል አለው አይደል ደንባል አዋቂዎች የሚጫወቱበት አሁን እንዳሁኑ አካባቢ ሲሆን ደግሞ ሰርግ ሲኖር መልስ ሲኖር ቁጭ ብሎ የሚወያዩት እኮ ቡና እየጠጡ ነው ስጦታ ምን እንስጥ ቢሉ ሰርጉ እንዴት ይዘጋጅ መልሱ እንዴት ይዘጋጅ ቢሉ ቡና ላይ ነው ስለዚህ አሁን ፕሮቶኮልን አብዛኛው ሰው አለባበስ ላይ ብቻ ነው ትኩረት አድርጎ የሚያየው ግን ፕሮቶኮል ባኗኗር ላይም አለ አሁን አንዳንድ ሰው ለራሳቸው ምቾት ይሰጣቸዋል ሌሎች ግን ምቾት አይሰማቸውም ያ ሰው ግን ተመችቶታል እኮ ፕሮቶኮልን አልጠበቀም ስለዚህ አሁን በዚህ በቡና ሰዓታችን ላይ ብንወያይበት ብዬ ማስበው ዘመን ፕሮቶኮል አብረው እንዴት ሊሄዱ ይችላሉ ዘመንና ፕሮቶኮልን እንዴት አድርገን እናቀናጃቸዋለን ቆንጆ ሐሳብ ነው እኔ መቼም ፕሮቶኮሎሪ መነሳት በጣም ነው ደስ የሚለኝ አሁን አንድ ቅድም ያነሳሽው ትልቅ ነገር ምንድነው ፕሮቶኮልና ምቾት ፕሮቶኮል እንዲጠብቅ የሚጠበቀው ሰውዬ ፕሮቶኮሉን እንዲያስተካክል የሚጠበቀው ሰውዬ ምቾት እስካልተሰማው ድረስ ያ ፕሮቶኮል በጠበቁ ለዛ ቦታኮ እንትን ያደርገው እንዲቀላቀል ያደርገው አስፈላጊውን ውጤት እንዲያገኝ ያደርገው ማለት እኔ አሁን በፍጹም ያው ቅድም እንደነገርኳችሁ ነው እኔ አይሳካልኝም ደሞ ምን አለ አሁን ቅድም ከዘመንም ጋር በተያያዘ ደሞ ዘመንስ ፕሮቶኮልን እንደየሁኔታው እየቀያየሩ አይደለም ወይ ለምሳሌ አንዳንድ ጊዜ ሲምፕሊሲቲ ቀላል መሆን ፕሮቶኮል እየሆነ መጣበቅ ጊዜ አለ አይደል ከዘመንና ከምቾት አንፃር ግን ምንም ቢሆን ይሄው ያልተቀየሩ ነገሮች አሉ ግን እኮ ሚኪ ብዙም እኮ አስጠላብህም እንደዚህ አሁን ይሄ እንደዚህ ተለብስ ቤተሰቦቻችንን በማክበር በሚል ሌላው ደግሞ ምንድነው መሰለ ምቾት የማይመች ከሆነ ይሄ ኮትና እንትኑ የባህል ልብሳችን እኮ በጣም ነው የሚያምርበት እሱ ይመቻል እሱ ደግሞ ቶሎ አቆሽሸዋለሁ እኔ አሁን ከአነሳ ነው ርዕስ በጣም ደስ የሚለኝ ምን መሰለ ይሄ ከዘመን ጀምሮ በዘመን የወረስናቸው ባህሎች አሉ ሌሎቹ አሉ አሁን እንዳልከው አንድ ሰው የራሱን ምቾት ትቶ ለሌላው ሰው በዛይ ሰዓት ለምሳሌ 2 ሰዓት ከሆነች እዛ ቦታ ላይ የምትገኘው ምቾትህን እንደምንም ብለህ ሳይመችም ሆኖ ብዙ ሰው ከማይመቸው ይሻላል ብለህ የሚመች ልብስ ትተውና የማይመች ልብስ እንግዲህ ዛሬ በፓሌት ሌሎችን እኮ ማክበር ነው ይሄ ነገር አሁን ምንድነው መሰለኝ አሁን ደስ የሚለኝ ከፕሮቶኮል ወይም ደግሞ በውስጡ ምን አይበታለው መከባበር አይበታለው ሌሎችን ስታከብር አይደለም አሁን ለምሳሌ የጠራ ሰው አንተ ተዝረክርከ ስትሄድ አላከበርከኝም ወይም ቤተሰቤን አላከበርክም ነው አይደለም የሚለው ወዲያውኑ እንደዛ ነው ስሜት የሚሰማው ስለዚህ እነዛ ነገሮች በውስጡ መከባበር ወይም ደግሞ አንድን ሰው ጥሩ ስሜት እንዲሰማው ከተደረገ ወይም ደግሞ ካደረከው የሌላው ሰው ደስታ ባንተ ላይ ይጋባል ደስ ይላል ለዛይ ሰከንድ ማለት ነው አይደል እኔ ያችን አሁን ለምሳሌ ምቾት የማይሰማው የሚለው ነገር አውጥተን በተለይ መከባበሩ ያለበት ከዘመን ይወረስነው አለ አይደል ለምሳሌ አዛውንቶች መኪና ውስጥ ቆመው አንተ ቁጭ አትልም ምንም ቢሆን በእድሜ የሚበልጥ ሰው ቆሞ አንተ ቁጭ አትልም በቃ ትቆማለህ እነሱን ታስቀምጣለህ ይሄ ከየወረስነው ነው ወደፊትም የሚቀጥል ይመስለኛል ቢቀጥል ደስ ይለኛል አይ ጥሩ ሚኪ እንደው በዚሁ እንት ለማለት ፕሮቶኮል ለእንዳንተ አይነት ፍላጎት ላለው ሰው
አስተካካይ ነው። ለምሳሌ ነጭ ልብስ ለብሰ በፕሮቶኮል ከምግብ ገበታ ጋር የሚቀርብ ጨርቅ አለ አይደል? ትልቅ ተጠቅልሎ እሱን አንስተ አንዱን እዚህ ላይ ታደርጋለህ። የፕሮቶኮል ስለዚህ ምግብ ኢንኬዝ እንትን ቢል አይበላሽም። አሁን ለምሳሌ እናት ፋንታ የቡና አቀዳድ ፕሮቶኮልን ጥሳለች። ዛሬ ቡና እስካፉ ሙሉ አይቀዳም። በፕሮቶኮል ማንኛውም የሚጠጣ ነገር ሙሉ አይቀዳም። ለምን? ቡና ስታማስለው ይንጠባጠባል፣ በልብስ ላይ ይንጠባጠባል፣ ከለር ያበላሻል፣ ቀለም ይይዛል ቡና በተፈጥሮ። ስለዚህ ሁል ጊዜ ቡና አፉ ግማሽ ነው። ማንኛውም ዋይንም የአልኮል ውሃም ጭምር ሆቴል ላይ ሲጠጡ ካየህ እርግጠኛ ሆነው እንደማትንጠባጠብ ቼክ አድርገው የቀዷትን ነገር አዙረው ነው የሚሄዱት። ፕሮቶኮሎች ብዙ ጊዜ የፕሮቶኮል ህግጋት የሚወጡት የአንድ ማህበረሰብ ህግ ስርዓት ወዘናውን እንዳይለቅ ባህሉን እንዲጠብቅ ሰውየውም እንዳይቸገር ይሄ ለሰው ብቻ አይደለም ሀገር ከሀገር ሲገናኙ እንዲከባበሩ እሱማ ውክልናውማ እኮ ይወስናል። አሁን ለምሳሌ ሀገር ወክለህማ ስትሄድ የወከልክበትን ነገር እኮ ከጀርባ ማአት ሰው አለ። እሱን ወክለህ እኮ የምታደርገው ነገር አለ። እሱ ግድ ነው። አሁን ፐርሰናሊ ለምሳሌ አሁን ይሄ እዚህ ጋርና እዚህ ጋር አድርገህ ብላ ስትለኝ እኔ የሆነ 4 ዓመት ልጅ ሆንኩ ነው ይመስለኝ ማለት እዚህ ጋር ተቀባበል እቺ ምን አናረጌ ሳረግ ማለት ነው። ለምሳሌ ቡና አሁን ሊጎደል አርጋ ብትቀዳልኝ ለሄኔ ጠብላይ ነበርኩኝ። ምን ነው የኛ ሰው ጎደል አይፈቅድም ነው ስለ እንደ ባህሉ ግን ጥሩ ነጥብ ያመጣው ነገር ምንድነው? እንደወክልና ነው። ለምሳሌ እኔ ነው ራሴን ወክዬ እናንተ ቤት ዝግጅት ኖሮ ቢሄድ የምትጠብቁት ሌቭል አለ አይደለ? ከዛ ከሚጠበቀው ደረጃ ትንሽ ከፍ አድርጌ ከሄድኩኝ በቃ እኮ ፕሮቶኮል ክብሬን አሳየው ማለት አይደለም። በእንትን በከረባት አንቄ ግራ ገብቶኝ ከመውል የግዴታ እኮ ከረባት ማድረግ የለብንም። ቀደም እንዳልኩ የባህል ልብሶቻችን ሀሪፎች ናቸው። ግን የቡናው ሲኒው ካልከ የኛ የባህል ሲኒዎቻችን መስመር አለው። ከዛ ማለፍ የለበትም። ቢኮዝ ይደፋል እንዳልከው ነው። አሁን የሚኪን መደግፈው መሰለ በጥንቃቄ መኖር አልችልሽ። በጣም ከሚገባው አሁን ብዙ ጊዜ ሰዎች ሲያወሩ አቋርጣለሁ። ይሄ አሁን ያልከው ነገር በተአምር ተቀምጦልኝ ማለት ይወድቅብኛል። ስለዚህ እንዲህ ጭራሽ ጥንቃቄ አርግ ካልከኝማ ይብስብኛል። የምሬን ነው። እንደውም ዝም ብትለኝ ነው የሚሻለኝና ግን ለምሳሌ ፕሮቶኮል የሚጠበቅበት ቦታ ከሄድኩኝ ከ10 2 ላገኝ ይችላል ነውኝ ብዬ ነው ማለት ነው። ግን ለምሳሌ አንቺ እኮ ለምሳሌ እንዴ ክሊዮፓትራን እኮ ስትሰሪ ጥንቅቅ ብለሽ ትሰሪ አይደለ? ካራክተር ስትሆኚ አክቲንግ ነው። ልክ ነሽ እኮ። ለምሳሌ ኢትዮጵያን ወክለሽ ምናምን አይ በሱ ደረጃማ እንዳልኩ ነው መስዋዕትነት ትከፍላለህ። ምክንያቱም ሀገርን የወከልከው ባህልህን እሴትህን ምንህን ልታስተዋውቅ ነው። ስነ ስርዓትንም ልታሳይ ነው። ኢሜጅህንም ልትገነባ ነው የምትሄደውና ልክ እንደ መድረኩ እዛ ጋር ተጠንቅቀህ ግን በሪል ላይፍ ላይ እሱ ላይ ተጠንቅቀህ በሪል ላይፍ ላይ ከባድ ነው። ግን አገር ከአገር ላይ ፕሮቶኮል ጠቀሜታው ምንድነው መሰለ? አድሏዊነት አይኖርም። ሚኪ ሁልዬ አሁን ፕሮቶኮል ሲሟላ ለሆነ ሰው የሆነ የተለየ ነገር ለሆነ ሰው የተለየ ነገር አይኖርም በፕሮቶኮል። አሁን ለምሳሌ ቡና በላይ ላይ እንደዚህ ማቅረብ አለባት እንደ ፕሮቶኮል በጀርባ አይደለም መሄድ ያለባት። አይ በጀርባ አይደለም መሄድ ያለብኝ ከፊትሽ ነው እንጂ ጀርባሽ ማይደፋል መሆን ያለበት። አንቺ ለሙላለም ተሰጫትና ሙላለም ለሷ በኔ ላይ እንደዚህ ብለሽ ከምትሄጃ አምጣው ስትልቀው እግዚአብሔር ይመስገን። ቤተሰቦቻችን እየጠበቁ አይደለም ቆይ ፕሮቶኮል አይደል እያወራን ያለው? አይ መልሳለችኝ እኮ እንደገና አላቀብለው ናስ አሁንማ እና ምንድነው ዞሮ ፕሮቶኮል የምንስማማባቸው ነገሮች አሉ። ግን ከዘመን አንፃር ከጊዜ አንፃርና ከራስ ምቾት አንፃር ምንድነው የሚሰማቸው የሚለውን ቤተሰቦቻችን ያወሩበት ቆንጆ ሀሳብ ነው በእውነት አይደል? ጥሩ ሀሳብ ነው። እናትዬም እናመሰግናለን። ቡናው ዛሬ ደግሞ የተለየ ነው። በጣም ቆንጆ ነው። አቀራራቡ ከቡና ቁርስ በስተቀር ጎሏል። አዎ ጭኮ አልነበረም። ቆሎና ጭኮ ነበር። እነ ጆሴፍ ዳረጉ ይጠየቁና ለሳምንት ያመጣጣል። አዎ እንጂ ቡናው ቆንጆ። እናመሰግናለን። እንግዲህ ያው ቡናችንም ቆንጆ ነው ብላችኋል። ቡናችንን እየጠጣን ቀጣውን እንጫወታለን። ቤተሰቦቻችን ደግሞ በየቤታቸው ናቸው። እንግዲህ ስለ ፕሮቶኮል ጉዳይ በደንብ እንደምትወያዩበት ተስፋ እናደርጋለን።